ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዎች፣ አፋኞች እነሱ ግን ማንንም የሚጠራቸው የለም፣ ማንንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት ይናገራሉ። ነገምኛ ተራ ነው። እየሰማችሁት ነው የሚለው እኔ ነው ሪያል እኮ እነሱ እንዲመጡ ነው። እንድሪስ አልገባህም? አይረከረም እነሱ ይመጡ እንደው ብዬ ነው ሪያል እንጂ እነሱ የማይመጡ ከሆነ በውስጥ አውራኝ ችግር የለውም። አንተ ብቻ ከሆነ ያለው ማለት ነው። ማንን እንዲያመጣልን የፈለከው? እሺ እኔ የፈለኩት እነ ሰይድ እነ ሰይድ እነ ብሬክስ እንዲመጡ ነው የፈለኩት። እነ ሰይድ ወረባቦና እነ ብሬክስ ነው የፈለከው እንዲመጡ? አዎ እሺ ሸራርጉላቸው። እሺ እነ ጀከርም ሀቢባ ቤት ገብተዋል እንዴ? ሀቢባ ቤት ናቸው እያሉ ነው። እሺ እዛ ከሆኑ እሺ እኔ ከሀቢባ ቤት ልግባና እደውልልሃለሁኝ፣ ትገባለህ። እውነተኛ ከሆንክ ማለት ነው። አሁን ያስገቡም እነሱ ኢትዮጵያ የገቡትን ልጆች ከሷ ጋር የገቡትን ልጆች ተነሱ መረጃ እየሰበሰቡ እየጠየቁ ስለሆነ አሁን እኔን አያስገቡኝም። ያስገቡሃል። የምናግዝህ ነገር ሌላ ምን አለ? የሚያስፈልግህ ነገር እርግጠኛ ከሆነ ማለት ነው። እድሪስ በውስጥ ተናግረውና እኔ ችግር የለውም። እኔ የምታግዙ ነገር ማለት ነው እዛ ላይ ስነግራችሁ ችግር የለውም ማለት ነው። እኔ ደወልኩም አበባ ሰጣሁም ደወልኩም እኔ እገባለሁ አይደለ? ከገባው በኋላ ደግሞ አንድ ልጅ አለ እንደዚህ ነው እናንተን ማግኘት የሚፈልጋል ብዬ እንግዲህ ሳትገባ ወንድሜ አትግባ ማለት እየሰማችሁት ነው። እነሱ ጋር አገናኘኝ እያለ አይደለ? እንዴት ነው ማለት ታዲያ? ምንድነው አትግባ ማለት? ኢንዱ ልጅ አንድ ጊዜ በኢሞ ሊደውልልህ ይችላል በቪዲዮ። ይሄ ልጅ የእነሱ ሰው ነው ትክክለኛ ሊረዳ ነው የሚለውን ነገር እኮ እኔ እኮ ግርም ትሉኛላችሁ ኮሜንታተሮች። ጠንቋይ ቀልባችኋል፣ ቤታችሁ አስራችኋል። ይሄ ልጅ የሚያወራው እውነቱንስ እንደው ምን ታውቃላችሁ? ምን እኔ እኮ ይገርምኛል። አንዳንዶቹ ለነሱ አውቆ ነው፣ አንዳንዶቹ ትክክል ይሆናል። በውስጥ አውራው እንደምንም ትላላችሁ። ምን አይነት ሰዎች ናቸው? እግዚአብሔርን ፍሩ። ስሙ ጋራውን ይናገር። ጋራው ማንም ሰው መጣ ገንዘብ ታወጣላችሁ፣ ከደሞዛችሁ ይቀነሳል። በማዳመጥ ማንም ሰው መጥቶ ማዳመጥ ይችላል። የሁል ጊዜም ባለውለታችን ጋይስ ቅረጹኝ እሺ። የሁል ጊዜም ባለውለታችን ጉርሻ ስለሃና ዝም ማለት አልቻለም። ሰው ስትሆን የሰው ህመም ይገባል። ነገ አንድ ሰው ከዚህ ጋር ከ2200 ሰው አንድ ሰው ቢቸገር አያችሁ፣ ሁል ጊዜም አበባም ተሰበሰበ ፎሎም ተሰበሰበ ምንም ማለት ለአንዳንድ ደደቦች አስተሳሰብ ይሄ ነው። ግን ከ100% 95% የሚጮህለት እንዳለ ነው መገመት ያለባችሁ። ጉርሻ በጣም ትለያለ። ስሙት፣ የሃና ጉዳይ የሁላችንም ነው። ለውድ እህቶቻችን የቀረበ ጥሪ። አንድ የጉርሻ ፔጅ በቅርቡ ሰው የሆነ ግለሰብ ለእህታችን ሃና በሰላም ለሀገሯና ለቤተሰቧ ስትበቃ እንዲሁም በህይወት በአዲስ መልክ እንድትጀምር የሚሊዮኖች የሚቆጠብ ብር እንደሚለገስ ቃል በመግባት ዝግጅቱን ገልጿል። ይህ የበጎ አድራጎት ግለሰብ ሃና እስካሁን በደረሰባት ስቃይና መከራ ከግምት ውስጥ በማስገባት ወደ ሀገሯ ስትመለስ በቋሚነት የምትቋቋምበት ሙሉ ድጋፍ ለማድረግ ቆርጦ ተነስቷል። ሃና ሆይ ብቻ አንቺ በሰላም ተገኝ እንጂ ነገሮችሽ ብሩህ ናቸው ይላል። ውድ እህታችን ሃናን በጣም ብዙ ሰው ያስጨነቀ ነው የሃና ጉዳይ። ጉርሻ ይለያል፣ ትክክል ነው። ሃና በምንም አይነት መልኩ እኛ ሰፖርት እናረጋታለን። የሃና ጉዳይ የሁላችንም ጉዳይ መሆን አለ። በተለያየ ቦታ ከተለያየ ሀገር መታችሁ በየመን ለምትሄዱ ሁሉ ትምህርት ነው የሚሆነው። ከዚህ በኋላ ሃና ከወጣች አንድም ሰው የሚታገት አይኖርም። ጉዱ ሁሉ ነው የሚወጣው ጋይስ። ለዚህ ነው የደላሎች ሚስት አሉ፣ የደላሎች ቅምጦች አሉ። ባይዘዌ ቅምጥ ስል ችግር ነው ጋይስ። ቅምጥ የሚል ነገር እኔ የሆነ ቀን ተናግሬ ውዴ ሌላ ታሪክ ውስጥ ገብቷል። እሺ ውዶቼ፣ ስለዚህ የዱባይ ቅምጦች ሳይሆን የደላሎች የእንትን ቅምጦች። አሁን የዱባይ ቅምጦች ይለያያሉ። የሳውዲ አረቢያ የደላሎች ቅምጥ ናቸው። እሺ ውዶቼ፣ የደላሎች ቅምጥ ነው አሁን ማወራው። ይቅር በሉኝ። እሺ ውዴ፣ እሺ ታይ ትቻለው ውዴ። እሺ
የደላሎች ቅምጦችና የደላሎች ውሽሞችና የደላሎች የውሽሞች አጫፋሪ የሆኑ በየቦታው ተሰደው ብዙ አይነት ኮሜንት ይጽፋሉ ጋይስ። ያና መውጣት የብዙ ሰው ህይወት ያተርፋል። ከዚህ በኋላ በየመን ሂዶ የሚታገት አይኖርም፣ ወደፊትም አይኖርም። ስለዚህ ሀና መውጣት አለባት። ለሀና መውጣት ደግሞ ያላሰለሰ ጥረት ማድረግ ያለባችሁ ከኛ የበለጠ እናንተ ናችሁ። እኛማ ጋይስ እንትን ላይ ተቀምጠን ምንም የምንሰራው ነገር የለም። የእናንተ እይታ በጣም ስማርት ነው። አሁን ሀቡ ስትገባ የሚቀርበውን ጥያቄ ዝም ብላችሁ ታያላችሁ። በውስጥ እንግዲህ ሀና ተች ስክሪን ስልክ መያዟን ማን ነግሮን ነው? ጥያቄ። ሁለተኛ የሁሉም ሰው ብር ተቀምጧል። ጋይስ የሁሉም ሰው ብር ተቀምጧል። ታዲያ ለምንድን ነው የሀና ብር እዛ ውስጥ የተገኘው? በጣም ብዙ እይታ እያያችሁ ያላችሁት ለምንድን ነው የገጠር ልጅ ጓደኞቹ እንዲመጡ የፈለገው? ለምንድን ነው ብቻውን ሲቀጠቀጥ የነበረው? ትናንትና አይታችሁት ከሆነ የገጠር ልጅ ምንድን ነው ያለው? ብሬክስ የሆነች ልጅ ደውላ እነሱ ወደ ሳውዲ የሚሄዱ ናቸው፣ እነዚህኞቹ የሚመለሱ ናቸው፣ እኛ ስንመለስ አይታችኋል፣ እህቴ አይታለች ብሎ ሲል የገጠር ልጅ ምንድን ነው ያለው? ምናልባት ሀቡ አላት ወደዛ የሚሄዱ የሆነ ነገር አይተው ይሆናል። ታይ የምትይ ለምንድን ነው የምትሆነው? ለምንድን ነው የምትሆነው? እንዴ ላላወራ ነው እንዴ? ይህንን ደግሞ አይተው ይሆናል አለ። ስለዚህ በጣም እይታችሁ ማስፋት አለባችሁ። ስልኳ ሎኬሽን ሁሉ እንዳለ ያሳያል። እይታችሁ ደግሞ እናንተ በጣም ትችላላችሁ። በተለይ አታውሪ የምትሉ ጋይስ አወራለሁ እንዴ? እኔ ማወራውን አውቃለሁ። ህፃን ልጅ አይደለሁም። አርፋችሁ ተቀመጡ። ጅሎች ናችሁ እናንተ። በተለይ ስፔሻሊ በ8ቱ ልጆች ወይም በ9ኙ ልጆች የምታዩት እይታ በጣም ትክክል ነው። እናንተ የምትጽፉ ኮመንት በጣም ጎበዞች ናችሁ፣ ስማርት ናችሁ። ስለዚህ አሁንም እይታችሁ የሀና መውጣት ቴንኪው የሀናን ማስለቀቅ በእናንተ እጅ ነው ያለው። በየቦታው ሌላ አጀንዳ ሊፈጥሩ ሲሉ ዝጉባቸው። አለቀ በቃ። ስለ ጊፍት፣ ስለ ፎሎ፣ ስለ ምናምን በኋላ ትሄዱበታላችሁ። ችግር የለም። ግን ሁሉም ሰው የገጠር ልጅን ብቻ ሳይሆን ሌሎቹንም ጓደኞቹን እይታ ውስጥ ማስገባት አለበት። እሺ ውዶች፣ ሁሉንም እያንዳንዱ እይታ። ይህንን መጀመሪያ እኔ ኦሪንቴሽን እየሰጠኋችሁ ነው። እሺ ውዶች፣ እናንተ በጣም ጎበዝ ናችሁ። አፎሚያ ምንድን ነው ያለችው በቀደም? ለምንድን ነው የገጠር ልጅ ብቻ አታች የሚደረገው? ጓደኞች እኮ የሚላችሁ በምክንያት ነው ብላለች። በምክንያት ነው። ስለዚህ ኮሜንታተሮች መከበር አለበት። በየትኛው ሀቡ ጎበዝ ናት፣ ታነባለች፣ እያየኋት ነው። የኮሜንታተሮችን ድምፅ እንደውም እንደዚህ አቁማ ነው የምታነበው። ሌላ ቤትም ቢሆን አጀንዳ ሲደረግ ኮሜንት መዘጋት የለበትም። ኮሜንት ፈርተው ይቀራሉ ምናምን ባናቱ ይተከሉ። ኮሜንታተሮች እንደዚህ እያረጉ እያባዙ የሚለቁት ነገር መነበብ አለበት። የኮሜንታተሮች ሀሳብ መደመጥ አለበት። በተለይ የሰው ጉዳይ ሲሆን፣ የህይወት ጉዳይ ሲሆን ይሄ ግድ ነው። አለቀ በቃ። ያስፈልጋል። ምክንያቱም እይታቸው በጣም የሰፋ ነው ጋይስ። ከኛ ከላይ ከተቀመጥ ነው የበለጠ የነሱ እይታ በጣም ይለያል ባይ ዘ ወይ። ስለዚህ የኮሜንታተሮችን እይታ ኔቨር ኤቨር መናቅ የለብንም። እንደንት ማየት አሁን ብዙ ጊዜ ኮሜንት ዝም ብለው ነው ባካችሁ እነዚህ ትክክሎች እንላለን። ኖ ወይ ጋይስ፣ ትክክል የሚሉበት መንገድ አለ፣ ስህተት የሚሉበት መንገድ አለ። እያየን ነው። ለምሳሌ በእሷ አጀንዳ አሁን በሀና አጀንዳ የምር ኮሜንታተሮች ትክክል እያሉ አይደለም ጋይስ። ቁም ነገር ላይ ቁም ነገር ናቸው። ከቁም ነገር ሲወጡ ደግሞ እንደዚህ ናቸው። ስለዚህ ኮሜንታተሮች እይታቸውን መደነቅ አለበት፣ መነበብ አለበት። ሰንበዲ ቤት የተወሰነ ነገር እንዲህ አይነት ነገር ሲጀመር በተለይ በሀና ጉዳይ በጣም ብዙ ስፔሻሊ ሳውዲ ያሉ ልጆች አሉ፣ በዚህ መንገድ ይሄዳሉ። ስለዚህ ያውቁታል። ስለዚህ ኮሜንትን መናቅ አይቻልም ጋይስ። በተለምዶ አሁን እኛ
ከላይ የሆኑ ሰዎች ነገር ባወራ ቁጥር ብዙ መረጃዎች እየሸሹ ነው ያሉት። አልሰማም መሰል ጎበዝ። ትናንትናም ሰምታችኋል። የኃላፊውን ስልክ እየሸመጠጠ ነው ያለ። ስለዚህ በውስጥ ሁላችንም ኮንታክት እንሆንና ተግባር እናሳይ። ምንም እዚህ ሚዲያ ላይ ስለተ አንዱ መጥቶ በኮሜንት ምንም ስላሸማቀቀን እኛ የመናገር ሞራልም እየለ እንትን እያለን ያጣነው ገብቷል። ስለዚህ በውስጥ ኮንታክት እናድርግ። አለቀ። ይሄ እኮ ጉዳይ ይሄ ልጅቱ ነፃ እንድትወጣ ወይም ደግሞ እውነታው እንዲታወቅ ነው ምን ታገል ያለ። ስለዚህ በውስጥ ኮንታክት አድርጋችሁት ብናወራ ደስ ይለኛል። ቴንክ ዩ ኮብራው፣ እንደዛ እናደርጋለን። ኦልሬዲ በውስጥ እናወራለን ሁሉንም ነገር፣ በዳይም ተበዳይም በውስጥ እናወራለን። በዚህ አጋጣሚ አንድ ነገር እውነት ለመመስከር ስለፈለኩ ነው እድሉ ከተሰጠኝ። በጣም የገጠር ልጅ ከልብ እናመሰግናለን ወንድሜ። ምናልባት በሚገባው ልክ ይሄው 15 ቀን ሙሉ እየመጣ እየመለሰ ልጅነት ይዞ ትንሽ ቁጣ የሚለው ነገር እንጂ የምሬን ነው ምልሽ ከልቡ እየተባበረና የሚችላትን ነገር እየሰጠን ያለው የገጠር ልጅ ነው፣ የጉዳዩ ባለቤት እስኪሆን መስል ድረስ ማለት ነው። ሶ ቴንክ ዩ ወንድሜ። ምናልባት ከእንቅልፉም ነው እየተነሳ ይሄ ሽንታም ማለት ነው። ታቀኛለህ ወይ እንደዚህ ነኝ ምን አያስፈልግም። ወንድ ጠርቶታል። መሄድ ከፈለገ እዛ መሄድ ይችላል። መሄድ ስለማይችል ግን እዚህኛለን ቢዝነስና አካውንታችን ገብቶ ስልክ ቁጥር ውስጥ አለ ማግኘት ይችላል። ዝም ብሎ በለፈለፈ አይደለም። ወንድነት አምጡና ስጡኝ። ቄሮ ባቲ ብሏል። ቄሮ ባቲ ጋር አይደለም እኛም እንሰጣለን፣ እንሄዳለን። መረጃ ካለው ያምጣ። የለም መረጃ ከሌለው ደግሞ ምን አባቱ እዚህ ጋር የለፈለፈ አይውል። ለፍላፊ ያልወለደው ቴሌቪዥን ሬዲዮ አይደለ፣ የሥራ ሰው ነው። ተሰምቶት ነው የመጣው። እንደ ሴት ተሰምቶኝ ነው የመጣሁት። እንደ ልጄ እንደ እህቴ እንደ እናቴ አይቼ ነው የመጣሁት። መረጃ ስጡኝ። እሳት ውስጥ ብትገባ ከእሳት አወጣታለሁ እሳቱን ረግጬ እያለ ነው። እነሱ የፈለጉት ግን ጊፍተ ፎሎ ለመሰብሰብ በየቤቱ ገብተህ ዝም ብለህ ማውራት የሆነ ነገር አለ ዝም ብለህ አስገብ። የሚያስገቡት ራሱ የራሳቸው ሰዎች ናቸው። መናገር የማይችሉ ዝም ብሎ መሀይሞች። መጽሐፍ እንኳን አረብኛ ሲናገር እንኳን አረብኛ ለሚችል ሰው በስነ ስርዓት እንኳን የማይሰጡ ናቸው። ደደቦች ናቸው፣ መሀይሞች ናቸው፣ ገገማ ናቸው። ይሁን ለአመት አገር ከሀገር ቀይሮ አረብኛን በስነ ስርዓት እንኳን ማያወራ ዝም ብሎ ግን እኔ ለመታወቅ አረብኛው እኔ ይሄ ጀዝባ ካሁን በኋላ ኦሮሞ ብላችሁ ስም ስታነሱ እራሳችሁ ላይ ፊት ብያለሁ። ሁላችን እዚህ ያለ ነው። እኛን እንደኔ አሁን እኔ መስደብ ከፈለክ እንደኔ መስደብ ትችላለህ። ኦሮሞ ብለህ ስትሳደብ ግን ገደል ተቀጠቀጠ ደንታችሁ አይደለም። ስለዚህ እናንተ በቆፈራችሁ ጉድጓድ የምገባላችሁ ነገር የለም፣ የምገባላችሁ ሰውም የለም። መሀይሙላ ውረዱ ከኦሮሞ ላይ ውረዱ ከኦሮሞ ላይ። ሲጀመር ከአሁን በፊት የተደረገውን እኮ መቃወም ነበረባቸው ወንድሜ። እነሱ ቁጭ ብሎ ጀግናችን ነው ብሎ ታብታብ የሚያደርጉት ሰይድ ወረባቦ ሪያድ ላይ ሄሊኮፕተር እስከሚወርድ ድረስ አማራ ታጥቀ ተነስ ብሎ ስንት የደሃ ልጆችን ያስጨፈጨፈ ሰው ነው። ያኔ ግን እናቱ እስካሁን ለልጁ እያለቀሰች ነው። ሰይድ ወረባቦ ግን ወንበር ላይ ቁጭ ብሎ ለአረብ ቡና እየቀዳ ነው። ያኔ ታንሳ ዘራፍ አካኪ ምናምን ሲል ነው የነበረው። የደሃ ልጅ ግን እስካሁን በረሃ ላይ ሞቶ ቀርቷል። በነገራችን ላይ የሚፈለገው ነገር አጀንዳ እየተፈለገ ኦሮሞ አማራ እየተባለ እነሱ ደግሞ ለአማራ ተቆርቋሪ ራሳቸውን አድርጎ ገባችሁ አይደል? የነሱ አጀንዳ እንዳይዘጋ ነው የሚፈልጉት። ለምን አጀንዳ ከሌለ ሰላም ከወረደ እነሱ መኖር አይችሉም፣ ጎሮሯቸው ይዘጋል። ገባችሁ አይደል? ሃናን እንፈልጋታለን። የሃና ጉዳይ የኛም ጉዳይ ነው፣ እንፈልጋታለን ብለን ኢትዮጵያ በሙሉ ነው የተነሳው። ቢያንስ እስኪ ሃናን የያዛት እኮ ያገታትም የያዙትም እነሱ ናቸው ለራሳቸው። ከዛም በተጨማሪ ደግሞ የትግራይ ልጅ ነው ብሎ አውርቶ ነበር። ግን እዚህ ውስጥ ሹሩቤ አወጣታለሁ ስላለ ብቻ የሱስን ብቻ ተንስቶ እሱ እኮ እንደዚህ ነው ገዳይ ነው ምናምን ብሎ የሚያስወሩት ነገር ለምንድን ነው የያዙት? ሌላ እነዛ ለራሱ ስማቸው ሳይነሳ ምን አባቱ ያረጋል ታዲያ? ሹሩቤ ገዳይ ሹሩቤ ሲገልክ ሲያይል ምን አባቱ አሮጣው? ምን አባቱ ሄደ? እስካሁን ምን አባቱ ዝም አስባለው? አሁን ለምን አነሳ?
መጥቶ አይበቀልም ቶደራው ለዚህ ነው እኮ እኛ ያልነው ነገር ይሄ ነገር እነሱ የአማራ ህዝብም የአማራ ልጆችም ይሄንን ነገር አቁሙ አይጠቅመንም ብሎ ካልተናገሩ ድረስ ጉዳቱ የበለጠ አሁን ለምሳሌ እነሱ በሚሄዱት ልክ ሰው ቢሄድ እነሱ ሲሳደቡ አንድ አማራ ልጅ በዛ መንገድ እንዳይሄድ ተደርጎ የሆነ ነገር ቢደረግ ምንም ለውጥ ለማያመጡ ነገር ነው። ለምን አሁንም ተመልሶ አበባ መለመኛ ሊያረጉት ነው እንጂ ለህዝብም ለሰውም ምንም ተጨንቆ አይደለም። ለነሱም የተጨነቁት ለክብራቸው ሲል ነው። ትናንትና እኮ ሰይድ ወረባቦ ክብሬ ለምን ተነካ እኔን ጀግና የሚሉ ሰዎች ሀቢባ ሚውት እየተደረጉ ነው። ከ40 ምናምን ሺህ ሰዎች ሰይድ ወረባቦ ጀግና የሚሉ ሰዎች ብቻ ናቸው ሚውት የሚደረጉት። ዋናው የሚፈልገው ክብር ነው፣ ክብርና ዝና ነው እንጂ ለሰው ልጅ አስቦ ለሃና ታስቦ እየተሰራ ያለው ነገር የለም ወንድሜ። እኛ ደግሞ እዚህ መካከል ገብተናል። አንተ ገብተሃል፣ አመጣታለሁ ብለሃል። ያደረከው ነገር ትክክል ነው። ጀግና የሚሰራው ስራ ነው የሰራው። አንተ ያጠፋኸው ነገር አንደኛ ነገር ማላጣ ስላልሆንክ፣ ሁለተኛ ነገር በብሔሪ ኦሮሞ ስለሆንክ ብቻ ነው። ሌላ ነገር የለም። ሐቅና አውራ ያ ጀማ፣ ሐቅና አውራ። እኛ ጥሩም ብንሰራ ምንም ነገር ብናረግ እነዚህ ሰዎች እኮ ትክክል ነው ሹሩቤ ትክክል ነው ቢሉ እኮ ይቃወሙ ነበር እኮ። እነዛ ወንበር ላይ ቁጭ ብሎ አማራ ኦሮሞ አንዴ ወሎዬ ነው አንዴ ወሎ ኦሮሞ ነው አባቱ ይሄንን ዘር ማንዘር ከሚቆጥሩ ሀማም የምትወጣበትን መንገድ እኛ ስለገባን ነው። የገጠር ልጅ ራሱ የከሚሴ ኦሮሞ የተባለው እኛ ጉሮሯቸውን ስለያዝናቸው ሌላ የለም። የበታችነት ስለተሰማቸው ነው። እኔ የሆነ ነገር የሚያግዘኝ ሰው ካየው እንደውም ስተት በፊት ካለኝ ይቅርታ ጠይቃለሁ። መጥፎ ቃላት ብሔርን ሰድቤ ከሆነ ሰው ተሞ እኔ ጋር ሲቆም እንደውም መታረም አለብኝ፣ መሰል መያዝ አለብኝ። ገባ? እነሱ አይፈልጉም። ብሔርተኝነት ከጠፋ በረሃ ላይ ህዝብ አንድ ከሆነ የነሱ ጥቅም የለም። የሚፈልጉት አማራው ኦሮሞው መጨቆን፣ ኦሮሞ አማራው መጨቆን አጀንዳው እንዲቆም አይፈልጉም። የብሔር ጥላቻን ለልጅ ልጅ ለማውረስ ነው። እኛ እናቃችኋለን። ስንገባን ተናግሬያለሁ ነው። ያው ነገ እንግዲህ ዘመቻኛ ላይ ይከፈታል። ለአሁኑ ግን ይሄ ሁላችንም የሚመለከት ነው ብለናቸዋል። አይገባቸውም። ከናንተ ርቀን ከሄድን ቆይተናልኛ። በተለይ ከናንተ ስል የአማራውን ህዝብ አማርኛ ተናጋሪ ሁሉንም አይደለም። ግድ አባል መሆን አለብህ። ግድ እንደ አባል መሆን ያለበት እኮ አገሩ ላይ ነው መሆን ያለበት። ስናይፐር ሞልቷል፣ ጥቁር መሳሪያ ሞልቷል። እዛው ነው። የአሳ ትራፊ ነው። ተርቦ ነው የሚሄደው። የድንበር ትራፊ ነው። እየተቀጠፍን የኛ ሬሳና የኛ አጥንት በየተራራው ቁጭ ብሎ አበሻ ኦሮሞ አይልህም። መርከስ ሲያገኝ ንድፍ ነው የሚያደርግ። የዚህ ሀገር መንግስትም አበሻ ኦሮሞ አይልህም፣ አማራ ኦሮሞ አይልህም። አያውቅም ጥቁር መሆንህ ነው። ጥቁር ሴት ጥቁርን ሰው ደፈራት፣ ጥቁር ሰው የሰው ሚስት ቀማ ማለት የሁላችንም ስም ነው። ያልገባ አንድ ይሄ ነው። አንተ የምትፈልገው ህዝቡ ተመርዞ በየሄደበት አጀንዳ እንዲፈጥርልህ፣ እንዲጋደል፣ እንዲሰቃቀል ነው። ያን ነው የምትፈልገው። በቅድሚያ አድርጉና አሳዩን። ሰው ያወጣው መንገደኛ መሄድ አያቅተን። ብሔርን ስትነካ ያመኛል። እኔን ስደበኝ እንደፈለክ አድርግ። እኔን ደግሞ ያለሁበት ቦታ ግልጽ ነው። ቪዲዮ ልክፈትላችሁ ከፈለጋችሁ። ይኸው የኔን ቦታ የማያውቅ ሰው የለም። ከስራን ከኝም በኒን ሊዝ ምንም አትክፈት። ቪዲዮ አያስፈልግም። እነዚህ ሰዎች ምላስ ብቻ ነው። በቃ ተዋቸው። ባለ ከነገር ገገማ መተገገማ መተሐረ ወጥ ፈመለ ስለማ ሐረን ይተፈመለ ፈያመለ ዋን ብራምቤት ገገማ ኤው እንግዲህ ምልክት ያርግልህ። ኤው ማል ሳነገር ሲሰኩን ummata yeroo mirqaane yeroo yookaan farsoo dhugee iyyuu malee waan biraan itti agarsiisuu dhabdu namni dhufuu fedhe ይቺ ተራራ ደግሞ ጃምባ ናት።
ይሄ ደግሞ ወደ ታውላ ይሄ ደግሞ አፋኒና ኦሊገዲ ወረጀዱ ማለት እቺን ቦታ ማያውቃት ሰው የለም ማለት ነው ከድንበር የመጣ እና እኔ የምኖረው ደግሞ ይኸው በዚህ ውስጥ ነው። የኔ ሰፈር ደግሞ ይኸው በደንብ ይኸው ቦታ ይሄ ዛፍ ያለው እንዳለ ቤት ነው። ያም ቤት ነው፣ ይሄም ቤት ነው። ካብ እዛ ላይ እንዳለ ይኸው የኔም ልጆች ከፈለክ ይኸው እዛ ድንጋይ ስር ሰው ይታያል። ከፈለክ ደግሞ ይኸው እዛም ላይ ቤት አለ። ተደብቄ አልኖርም። በዚህ ወደ ላይ ሰማይ ነው። ይኸው እቺ ፀሐይ ናት። ይሄን ዛፍ በደንብ ያዘው ታውቀዋለህ። ሁሉም በዚህ ነው የሄድከው። እንዳውም የምትገለኝና የምትጎዳኝ በፍቅር ይሄን ነገር አጥፍተሃል፣ ይሄ ነገር ካንተ አይጠበቅም ብለህ በውስጥ ብትመጣ እንደፈለክ ልታረገኝ ትችላለህ። ጋላ እያልክ የሽሩቤ ግሩፕ አራጅ ነው ቆራጭ ነው እያልክ የምታመጣው ጉዳይ የለም። ሚስታችሁን ባገኘው እንደው